ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ታደሰ ታምራት ነኝ። የኢትዮጵያ የዓለም አየር ንብረት ጉባኤን ለማስተናገድ መመረጧ ለአረንጓዴ ኢኮኖሚ ግንባታ ላላት ቁርጠኝነት የተሰጠ እውቅና መሆኑን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ውጤታማ የአየር ንብረት ዘገባ ደህንነቱ ለተረጋገጠ ጠንካራና የተረጋጋ ቀጠና በሚል መሪ ሐሳብ የ2025 የሚዲያ ሽልማት በአዲስ አበባ ተካሂደዋል። ሚኒስትሩ በዚህ ወቅት እንዳሉት ኢጋድ ከተመሰረተበት ጊዜ ጀምሮ ለቀጠናዊ የአየር ንብረት ለውጥ ምላሽ ለመስጠት በትኩረት እየሰራ ነው ብለዋል። የአየር ንብረት ለውጡን ተጽዕኖ ለመቀነስ በስትራቴጂክ እቅድ መምራት የሚያስችል የማስተባበር ስራ እየሰራ እንደሚገኝም ተናግረዋል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖ ለመቀነስ በተግባር የተደገፈ ለውጥ አምጪ መፍትሄ እርምጃ ላይ በትኩረት ሰጥታ እየሰራች እንደምትገኝም ነው የተናገሩት። ከ2 ዓመት በኋላ የሚካሄደውን የመንግስታቱን ድርጅት የአየር ንብረት ለውጥ ጉባኤን ኮፕ 32 2027 ለማስተናገድ በሙሉ ድምፅ መመረጧን የአየር ንብረት ለውጥ ተጽዕኖ ለመቀነስ ላላት ቁርጠኝነት የተሰጠ እውቅና መሆኑንም ገልጸዋል። የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ኮንፈረንስ በህብረቱ ዋና መቀመጫ አዲስ አበባ ከዛሬ ጀምሮ መካሄድ ጀምሯል። ኢኖቬሽን እና የዲጂታል መፍትሄዎችን ጠንካራ አረንጓዴና በቴክኖሎጂ የታገዘ የግብርና ዘርፍ ግንባታ በመጠቀም የአፍሪካ መጻኢ ጊዜ ብሩህ ማድረግ የኮንፈረንሱ መሪ ሐሳብ ነው። የግብርና ምርታማነትን ማሳደግ፣ የዲጂታል ግብርና ኤክስቴንሽን አገልግሎት፣ የግብርና ቴክኖሎጂና ኢኖቬሽን፣ የገበያ ተደራሽነት፣ የእሴት ሰንሰለት ማጠናከር፣ የግብርና ምርታማነትን ከአየር ንብረት ለውጥ የማይበገር ጥቅም መገንባት ጋር የተሳሰረ አካሄድ መከተል፣ የግብርና ፖሊሲዎችና የህግ ማዕቀፎች ትግበራ በኮንፈረንሱ የሚመከሩበት አጀንዳዎች እንደሆኑም ተገልጸዋል። ኮንፈረንሱ የእውቅና ሽግግርና ፖሊሲ ተኮር ውይይቶች የሚደረጉበት ሲሆን ስኬታማ የሀገራት ግብርና ኢኒሼቲቮች ለተሳታፊዎች ይቀርቡበታል ተብሏል። በአፍሪካ የዲጂታል ግብርና መፍትሄዎች ተደራሽነት የሚደግፉት ስትራቴጂዎች የመለየትና አጋርነቶችን የማጠናከር ከሁነቱ የሚጠበቅ አበይት ውጤት መሆኑም ተመላክተዋል። ኮንፈረንሱ በአፍሪካ ህብረት እንደ አውሮፓ አቆጣጠር 2024 ያጸደቀውን አህጉራዊ የዲጂታል ግብርና ስትራቴጂ ተፈጻሚነት የማሳደግ ጥረት አካል መሆኑም አመላክተዋል። ባለፉት የለውጥ ዓመታት ኢንቨስትመንትን ከባቢ የመቀየር ያስቻሉ በርካታ ስኬታማ ማሻሻያዎች መከናወናቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር ዘለቀ ተመስገን እንዳሉት ባለፉት 7 ዓመታት የኢትዮጵያ ኢኮኖሚ አቅም ለማሳደግ የሀገር በቀል የኢኮኖሚ ማሻሻያ ተነድፎ አይነተ ብዙ ተግባራት እየተከናወኑ ነው ብለዋል። ሀገር በቀል የኢኮኖሚ ማሻሻያ ከሚያተኩርባቸው ዘርፎች አንዱ የኢትዮጵያን ኢንቨስትመንት ፍሰት ይበልጥ ማሳደግ መሆኑንም አስረድተዋል። በዚህም የኢንቨስትመንት ምህዳሩን ለማሻሻል የተለያዩ ጥረቶች መደረጋቸውን ነው ኮሚሽነሩ የገለጹት። ከነዚህ መካከል የህግ ማሻሻያ ማድረግ የኢንቨስትመንት ከባቢዎች ተገማችና ግልጽ ወደ ሆነው ኢንቨስትመንት አውድ ለመቀየር ያስቻሉ 120 በላይ የህግ ማሻሻያዎች ተደርገዋል ብለዋል። ማሻሻያዎቹን ተከትሎ ለበርካታ ዓመታት ለውጭ ባለሀብቶች ዝግ የነበሩ ሴክተሮች ክፍት በማድረግ እንዲሳተፉበትም ተደርጓል ነው ያሉት። በኦሮሚያ ክልል ደረጃ 20ኛው የብሔር ብሔረሰቦችና ህዝቦች ቀን በቡሌ ሆራ እየተከበረ ነው። በመርሃ ግብሩ ላይ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የጨፌ ኦሮሚያ አፈ ጉባኤ ሳዕዳ አብድርሃማን፣ የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና ሌሎች የፌዴራል የክልል ስራ ኃላፊዎችም ተገኝተዋል። በዓሉ የክልሉን ህዝብ ባህል፣ ማንነትና ትውፊት በሚያንጸባርቅ መልኩ ነው በድምቀት እየተከበረ የሚገኘው። 20ኛው የብሔር ብሔረሰቦች ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ ከፊታችን ህዳር 25 ቀን 2018 ዓ.ም ጀምሮ ይከበራል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እናልፋለን። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎዛ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ፕሪቶሪያን በሚቀጥለው ዓመት በሚካሄደው የጂ20 ጉባኤን ለማግለል የሰጡትን ሐሳብ ውድቅ አደረጉም። ትራምፕ ባለፈው ረቡዕ ደቡብ አፍሪካ በሚቀጥለው ዓመት በፍሎሪዳ በሚካሄደው ጉባኤ ላይ እንደማይጋበዙም ተናግረው ነበረ። ራማፎዛ ባደረጉት ንግግር ደቡብ አፍሪካ የጂ20 ሙሉ ንቁ እና ገንቢ አባል ሆና ትቀጥላለችም ብለዋል። ራማፎዛ ዲፕሎማሲያዊ አለመግባባት ቢኖርም የአሜሪካ ንግዶች እና ሲቪል ማህበረሰብ ቡድኖች በህዳር ወር በጆሃንስበርግ በተደረጉ የጂ20 ዝግጅት ላይ በንቃት እንደተሳተፉም ተናግረዋል። እነዚያን ገንቢ ግንኙነት ከፍ አድርገን እንመለከታቸዋለን እና በጂ20 ማዕቀፍ ውስጥ መስራታችንን እንቀጥላለን ሲሉ ፕሪቶሪያ ውይይቱን ለማስቀጠል ያላትን ፍላጎት አመላክተዋል ሲል ኤንቢሲ አፍሪካ ዘግቧል። የሩሲያና ዩክሬን ጦርነት ለመቋጨት ከኪየቭ ጋር የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለበት ተጨማሪ ስራ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ።
የአሜሪካ የውጭ ጉዳይ ሚኒስቴር ሮቪዮ በሰጡት መግለጫ ድርድሩ ውጊያን ስለሚያስቀሩ ነጥቦች ብቻ አይደለም ብለዋል። የውጭ ጉዳይ ሚኒስትሩ አክለውም ከሩሲያ ጋር የሚደረገውን የሰላም ንግግር ዓላማ ዩክሬን ሉዓላዊ ነፃና የበለጸገች እንድትሆን ማድረግ እንደሆነ ለዩክሬን ልዑካን ገልጸዋል። የዩክሬኑ ተደራዳሪ ኢምሮቭ ባደረጉት ንግግር እየተወያየን ያለነው ስለ ዩክሬን የወደፊት እድል፣ ስለ ዩክሬን ደህንነት፣ የዩክሬን እንዴት መልሶ መገንባት እንደሚቻል ነው ብለዋል። ዶናልድ ትራምፕ በበኩላቸው የሰላም ንግግሩ በጥሩ ሁኔታ እየተካሄደ መሆኑን ተናግረው ጦርነቱን የሚያስቆሙ ስምምነት ላይ የመድረስ እድል እንዳለም ጠቁመዋል ሲል ቢቢሲ ዘግበዋል። ተመልካቾቻችን ከፕራይም ሚዲያ የተላለፈላችሁ የሰዓቱ መረጃዎቻችን ይህን ይመስላሉ። ሰላም